ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ ያልኩኝ እንግዲህ ዛሬ ደስ በሚልና በጣም በሚያስቅ ልባችንን ባስፈነደቀው በሀይሚ መመለስ ቪዲዮ ወደ እናንተ ተከስቼላችኋለሁ። እንግዲህ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ እስከ መጨረሻው እንድትመለከቱትም በጥብቀት አስባለሁ። እንግዲህ ፋሚሊዎቼ በጣም ብዙዎቻችን አሳስቦን ጨንቆን ደብሮን ትናንትና ነው ከትናንት ወዲያ ያለሱ ቪዲዮ አልሰራም ትናንትና ምናምን በቃ በቪዲዮ ኮል ሲያወሩ ምናምን ያየሁት በቃ እንበይ እየወረደ ምናምን ነበርና በጣም ነበር የሚያሳዝነው። በጣም ከባድ ሁኔታ ውስጥ አሳልፈው ነበረ። በጣም ብዙ የሚያስጠሉ ነገሮችን እኛም አሳልፈን በጣም ብዙ የሚደብሩ ቃላቶችን አሳልፈን እንግዲህ ዛሬ ላይ ደርሰናል። ሀይሚ ወደ አገሯ ወደ ነበረችበት ወደ ሀገሯ ተመልሳልናለች። እንግዲህ ፋሚሊዎቼ በጣም ደስ ብሎኛል። ሁሌም እንደምላችሁ ብሩክና ሀይሚ አይለያዩም እያላችሁ ኮመንቱን አጥለቅልቁልኝ። እንግዲህ ሀይሚ በነ ኤፊ በነ ቅዱስ ወይም ደግሞ በነ ናቲ ገዛም ቢሆን ወይም ደግሞ በነበራቸው ሪሌሽን በጠየቋት ጥያቄ ወይም ደግሞ በቃ ትንሽ ከበድ ያለ ይቅርታም ጠይቀው ሊሆን ይችላል፣ አይታወቅም። ግን ደስ በሚል ሁኔታ ወደ ሀገሯ ተመልሳለች። በጣም ብዙዎቻችን አሳስቦን ጨንቆን የሁለቱ ግንኙነት መጨረሻ ናፍቆን ነበርና በጣም ብዙዎቻችን ያስደበረን ቀን እንግዲህ ሁሉም ነገር ተፈቶ ዛሬ በሳቅ እልል ብለን መጥተናል ማለት ነው። ሁላችሁም እልል እያላችሁ ኮመንቱን አጥለቅልቁልኝ። እንግዲህ የብሩክና የሀይሚ የጨረቃዋ ፋሚሊዎች በሙሉ ሁሌም እንደማይለያዩ እኔ እርግጠኛ ነኝ። በጣም ብዙ ጊዜ ደጋግሜ እየተናገርኩኝ ነው። ሶስተኛ ወገን ከመሀሎቻቸው አስወጥተው ሁለቱ ብቻቸውን ቁጭ ብለው አውርተው ችግሩን እንደሚፈቱትና ወደፊት እንደሚቀጥሉ አልጠራጠርም። እንግዲህ የትናንትናው ቪዲዮ አይታችኋል። በጣም ብዙዎቻችሁ ደስ ብላችሁ የደስታ ኮመንቶችን ስጽፉ የነበራችሁ በጣም ብዙ ሺዎች አላችሁ። እንግዲህ ፋሚሊዎች እኔም ከእንደዛ ሰዎች መካከል አንዱ ነኝ። አንዳንድ አሉታዊ አስተሳሰብ የያዙ ኮመንቶች አሁንም አሉ። መድኃኒዓለም ልቦና ይስጣችሁ ነው የምላችሁ። በጣም ብዙዎቻችሁ ኮመንት ጽፉ የነበራችሁ ሀይሚ ጭራሽ ከሀገር እንዳልወጣች ስትናገሩ የነበራችሁ ቦሌ የሆነ ሆቴል ውስጥ ከሀሳን ጋር ይቻሳል ውስጥ ነበር። በጣም ብዙ ውልግግድ ያሉ ሀሳቦችን ስታነሱ የነበራችሁ በጣም ብዙ ሰዎች አሉ። አሉታዊ ኮመንቶች ጽፉ የነበራችሁ እና የእናንተን ሀሳብ እኔ አሁንም የምቃወመው ነው። እነዚህ ልጆች ይሄን ያህል ርቀት የሚጓዙበት ወይም ደግሞ ይሄን ያህል ውሸት የሚያወሩበት ምንም ምክንያት የለም። እኛ ስለምንወዳቸው፣ ስለምናደንቃቸው፣ ስለምናከብራቸው ነው የምንከታተላቸው። በጣም ብዙ ትምህርት ያስተማሩ ልጆች ስለሆኑ አብሮ አደጓቻችን በጣም ከእድሜያቸው በላይ በስለው በጣም ብዙ ነገር ያስተማሩ ልጆች ስለሆኑ ነው እኛ የምንከታተላቸው፣ ስለምንወዳቸው፣ ስለምናደንቃቸው እንጂ እናንተ በእነዚህ አይነት አሉታዊ ሀሳቦች ወይም ደግሞ እናንተ ድራማ ሰራችሁ ብላችሁ ባሰባችሁበት መንገድ እነዚህ ልጆች እየሄዱ አይመስለኝም። አሳስቦኝም በጣም ብዙ ጊዜ በተደጋጋሚ ቪዲዮ ስሰራ የነበረው በጣም ብዙ ሀሳቦችን እያነሳን ስንወያይ የነበረው ስለምንወዳቸው፣ ስለምናደንቃቸው እንጂ እኛ የነሱ መጫወቻ መቀለጃ ሆነን ወይም ደግሞ የተፈጠረውን ነገር እነሱ አውቀው እያደረጉት ያሉ እንደሆነ አድርጋችሁ የምታስመስሉ ወይም ደግሞ እንደዚህ አይነት ነገሮችን የምትሰሩ ሰዎች ከወዲሁ ብታቆሙ ጥሩ ነው። ብሩክና ሀይሚ ሁሌም እንደምላችሁ በጣም ደስ የሚሉ የሚዋደዱና በጣም ብዙ ነገሮችን አሳልፈው የመጡ በጣም ብዙ ሰባራ የሚባሉ ወይም ሰባራ የሚመስሉ ልጆችን አልፈው እዚህ ጋር የደረሱ ልጆች ናቸው እና በጣም ብዙ ጊዜ አንድ የምገረምበት ነገር አለ። የትኛውም ነገር ቢመጣ ምንም አይነት ሁኔታ ውስጥ ቢገቡ በየትኛውም መንገድ እነዚህ ልጆች ዞሮ እንደሚገናኙና ፍቅራቸው ሁልጊዜም እንደሚቀጥል የሚታየኝ ነገር ነው። በጣም የሚገርመኝ ማለት ነው። ለምን እነዚህ ልጆች በጣም ብዙ ነገር አሳልፈዋል። ካሳለፉት ነገር አንጻር፣ ከመጡበት መንገድ አንጻር አሁን ያሉበት ሁኔታ እንደማይከብዳቸው ይሰማኛል። ወይም ደግሞ ምንም አይነት ከባድ ሁኔታ ውስጥ ቢገቡ አብረው እንደሚሆኑ፣ እንደሚወጡ፣ እንደሚያልፉት ውስጥ ይነግረኛል እና በጣም ብዙ ጊዜ በተደጋጋሚ ብሩክና ሀይሚ እንደማይለያዩ ሁኔታዎችን ሁለቱ ቁጭ ብለው ካወሩት እንደሚፈቱት የነበረው ነገር ወደ ኋላ ገሸሽ አድርገው የነበራቸው ግንኙነት ሲተቃቀፉ ሁሉንም ነገር እንደሚረሱት በጣም ብዙ ጊዜ እያወራሁ ወይም ደግሞ ለማውራት የተገደድኩበት ጊዜ ነበር እና እኔ ከምንም ነገር በላይ አሁንም ብሩኬና ሀይሚ በጣም ነው የማደንቃቸው፣ በጣም ነው የምወዳቸው። እንደማይለያዩም በጣም በደንብ አድርጌ አውቃለሁ። እነሱ መሀል ምንድነው ያለው የምትሉኝ ከሆነ ሪል እልህ አለ። ትልቅ ሪል እልህ አለ። በቃ ቀጥተኛ ሪል እልህ ማለት ነው። በጣም አንተ እንደዚህ አድርገኝ፣ አንቺ እንደዚህ አድርገሽኝ ምናምን አለ አይደል? የሆነ በእልህ ተጋብታችሁ ነገሮችን ወደ ስሜታዊነት ተቀላቅሉበት መስመር አቅጣጫ የሚያስተው መንገድ ማለት ነው። ያቺ ነገር ናት ያለች ሁለቱ መሀል። ሶስተኛ ወገን ደግሞ አለ እንደዛው ሶስተኛ ወገን የሚያመጣቸው ሀሳቦች፣ ሶስተኛ ወገን የሚያደርጋቸው ነገሮች እነዚህ ልጆች እልሃቸው እንዲባባስና መስመራቸው እንዲስቱ ያደርጋቸዋል። አሁንም ደጋግሜ የምናገረው በመጀመሪያው ትልቁ መሀላቸው እልህኝነትን ማስወገድ፣ ሁለተኛው ደግሞ ሶስተኛ ወገን በቃ እነሱ መሀል ገብቶ የሚፈተፍት ወይም ደግሞ እነሱ መሀል ገብቶ አልባሌ ወሬዎችን የሚያወራን ሰው አለመስማት፣ ሁለታቸው ብቻ ያላቸውን ግንኙነት የትኛውም ግንኙነት ላይ
ፋሚሊ እስከዛሬ በጣም ብዙ ግንኙነት በጣም ብዙ የፍቅር ሪሌሽንሺፖች አይተናል እና ሶስተኛ ወገን በጣም ብዙ የፍቅር ግንኙነት ላይ የሚያስጠላ አሻራ እንደሚጥልና በጣም ብዙ ግንኙነቶች ለመለያየታቸው ምክንያት የሚያደርጉ ሶስተኛ ወገን እንደሆነ በጣም ብዙዎቻችሁ አይታችኋል። በጣም ብዙዎቻችን ብዙ ጊዜ አይተነዋል። የእነ ሀይሚም ላይፍ ላይ እንደዚህ አይነት ነገር አይሰራም። በእርግጥ እነሱ ጋር በጣም ብዙ ጊዜ አይተነዋል። በጣም ብዙ ጊዜ ሶስተኛ ወገን ገብቶ ከሽፎበት ወጥቷል። ስለዚህ እኔ እነ ብሩክና ሀይሚ መሀል ሶስተኛ ወገን ገብቶ እንደዚህ ያደርጋል ብዬ አላስብም፣ ወይም ደግሞ ይሳካልታል ብዬ አላስብም። ለምን ብርቱ ግንኙነት የጠነከረ የበረታ ስለሆነ ማለት ነው። እና ጸሎታችን መና አልቀርም። መድኃኒዓለም ሁሉንም ነገር አልጋ ባልጋ አድርጎ ነገር ደግሞ ከብሩክ ጋር ተገናኝቶ የነበራቸውን ነገር ሲያወሩ ወይም ደግሞ የተፈጠረውን ነገር በሰላም ሲፈቱት ይታየኛል። በቃ እንዲሁ ዝም ብሎ ሰላም ሆኖ ነገ ብሩኬና ሀይሚ ቻናል ነው ነገ መቼ የሚመጡት ብዬ ነው የማስበው። በጣም 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 ከምላችሁ በላይ የተረጋጋ ሰላም የሰፈነበት ቆንጆ ጊዜ እንደሚያሳልፉ ብቻቸውን ታርቀው ሰላማዊ ህይወታቸውን መቼም ያን የገቡት ቃል መጀመሪያ የነበሩት የተነጋገሩት ፍቅር የፍቅር ቃላቸው በሙሉ ማለት ነው ሁሉም ነገር ቦታውን ይዞ ወደ ነበረበት እንደሚመለስ ምንም ቅንጣት ታክል አልጠራጠርም። እኔ አሁንም ቢሆን በሁለቱም ልጆች ሙሉ እምነት አለኝ። እነዚህ ልጆች ልህኝነታቸው፣ ግልፍተኝነታቸው በቃ ትንሽ ልጅነት ስለሚያጠቃቸው ምናምን ነገሮቹ ላይ አቅጣጫ ይሄዱባቸዋል እንጂ በጣም 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 በንጹህ ልባቸው የሚፋቀሩ የሚዋደዱ የፍቅር መምህሮች እና በጣም ብዙ 4፣ 5፣ 6፣ 10 ዓመት በላይ አብረው የተቀመጡ ባለትዳሮች ሁላ ትምህርት የወሰዱባቸው ደስ የሚሉ እኛም ከነሱ በጣም ብዙ የተማርንባቸው ልጆች ናቸው እና የነሱን ውድቀት የምትመኙ የነሱን ትንሽ በቃ የሆነ ነገር ስታዩ ደስ የሚላችሁ ጸባቸው ክፍተታቸውን ለማስፋት የምትሞክሩ እናንተ አደብ ግዙ። መድኃኒዓለም ልቦና ይስጣችሁ። ሰይጣን ነው እንደዚህ አይነት ነገር የማይወደው። ሰላም ሲፈጠር የነበራቸው ግንኙነት ሲታደስ ወይም ደግሞ ወደ ነበርበት ሲመለሱ ደስ የማይለው ሰይጣን ብቻ ነው እና ትናንትና ሀይሚ መምጣቷን አይታችሁ በጣም ብዙ ነገር በቃ ወደ ነገሮችን ያልሆነ መስመር ለማስያዝ አሁን ደግሞ ከኦዲየንስ ጋር ያላቸውን ግንኙነት ለማጠልሸት በጣም ብዙ ሀሳቦችን እያነሳችሁ ቅድም እንደነገርኳችሁ የምጽፉ ወይም ደግሞ በቪዲዮም ቢሆን የምታነሱ ሰዎች ያላችሁ እና እናንተ አደብ ያዙ፣ አትናገራቸው። በቃ እነዚህ ልጆች ደስ የሚሉ በጣም ብዙ ጊዜያትን አሳልፈው ይህን ርቀት ሄደው ኦዲየንስን የሚሸውዱበት ምንም ምክንያት የላቸውም። የራሳቸው ህይወት ነው የሚኖሩት። ህይወታቸውን ወይም ደግሞ እኔ ከምን አንጻር እንደዚህ ያሰባችሁት እንደሆነ ራሱ ግራ እየገባኝ ስለሆነ ነው ምን እንደምል እየጠፋብኝ ያለው እና እንደዚህ አይነት አሉታዊ ሀሳቦችን ባታነሱና የነበራቸውን ግንኙነት ለማድረስ ከሚጥሩት ከኛ መሀል ብትሆኑ በጣም ደስ ይለኛል። በጣም ስለምወዳቸው እኔ ያለማቋረጥ በጣም በኤነርጂ ተሞልቼ ስለነሱ በሙሉነት በቃ የምናገረው ምናምን እና ደስ ስለሚሉኝ መቼም ቢሆን ደግሞ እንደማይለያዩ ነገ ሰርጋቸውን ልጃቸውን የማይሰው ነኝ ብዬ ስለማስብ ምን እንደምላችሁ አላውቅም። ከምን እንደተነሱና አሁን ምን ላይ እንዳሉ በጣም ብዙዎቻችሁ ታውቃላችሁ። ስለዚህ ይህንን ለእናንተ ማስረዳት አይጠበቅብኝም። እነዚህ ልጆች ያላቸውን የፍቅር ውስጣዊ ግለታቸውን ወይም ደግሞ የፍቅር ስሜታቸውን ራሱ ለመገላለጽ ከ2 እና ከ3 ዓመት በላይ ቆይተዋል። ውስጣቸው አዳፍ ነው። ሚዲያ ላይ ወጣ ነገር ጥሩ አይደለም። ለነገሮች ሰከን ማለት አለብን፣ መረጋጋት አለብን ብለው ከእድሜያቸው በላይ በስለው ነገሮችን ስቴብል ለማድረግ ወይም ደግሞ የተረጋጋ ላይፍ ለመመስረት ብለው ነው እንደዚህ አይነት አቅጣጫዎችን እየተጠቀሙ የነበሩት። በጣም ብዙ ጊዜ እያስገረሙን እያስደምሙን የነበሩት ነው። ሀይሚ ከዩ ጋር በተፈጠረው ጉዳይ ስሜቷ ተጎድቶ ተሰብራ ወይም ደግሞ አዝናኝ ሊሆን ይችላል እነዚህ አይነት መስመር ውስጥ የገባቸው ወይም ደግሞ የተሰማትን ስሜት በቃ ቀዝቀዝ ብላ ብቻ ሆና ራሷን ለማረጋጋት ፈልጋ ሊሆን ይችላል እንደዚህ አይነት ውሳኔዎች የወሰነችው። ብሩክ ነገሮችን ለማሳከል ጥረት አድርጓል። የነበረው ነገር በሙሉ ተበላሽቶበት ሊሆን ይችላል። ሀይሚ ከነበራት ስሜት ጋር ብቻ ነገሮች አሉ። ሁለቱ እነዚህን ቁጭ ብለው ማውራት አለባቸው። ሁለቱ ቁጭ ብለው ካወሩ የማይገቡበት ምንም አይነት ምክንያት የለም። ሁልጊዜ የምናገረው ነገር ነው ይሄ። የትኛውም የሪሌሽንሽፕ ብቻውን የተያየ ሰው ነው ራቁቱን የተያየ ሰው መሀል መግባት የለብን ይባላል። አንድ አባባል አለ። ስለ ሀይሚና ስለ ብሩክ ራቁት መታየት አላውቅም መድኃኒዓለም ሲወቀው፣ ግን እንደዚህ አይነት ሰው መሀል አይገባም ይባላል። ስለዚህ እንደዚህ አይነት ሰው መሀል ገብተን ነገሮችን ከቻል መድኃኒዓለም ክብሩ ይስፋ ማስታረቅ ከቻል ሆኖልን ተሳክቶልን ሰው ዋሽቶ አስታርቅ ይባላል አለ። ተሳክቶልን ማስታረቅ ካልሆነ ግን መጥፎ ነገር ከመናገር መቆጠብ አለብን። እነዚህ ልጆች ክስተታቸው ላይ ያስፋ የሚችል ነገር አንዱ ስለ አንዱ ጥላቻ የሚቆሰቁስ ነገር የሆነ ነገር ከማውራት መቆጠብ አለብን። ሀሰንንም ጥሩ ነገር አድርጓል። በጣም ብዙ ጊዜ
በጣም ጥሩ ነገር አድርጓል። ስለዚህ ከመሀላችሁ አሁን መውጣት አለ፣ በሁለቱ ናቸው ማውራት ያለባቸው ብዬ የተናገርኩት በቁጣ እንደ ወንድም አይነት እንጂ ሀሰንን ጠልቼ ወይም ደግሞ የነበረውን ግንኙነት ጠልቼው አይደለም። ስለዚህ በጣም ብዙዎቻችን የነበራቸውን ግንኙነት ስለምንወደው አሁንም ቢሆን ይቀጥላል ብለን ስለምናስብ ነው እነዚህ ነገሮች የምናወራው። ኤፍሬም፣ ቅዱስ፣ ናቲ፣ ፍጹም በጣም ብዙዎቻችሁ ያላችሁ የነዚህን ግንኙነት የብሩክና የሃይሚን ግንኙነት የምትወዱ አብራቻቸው በጣም ብዙ ጊዜ ነው ያሳለፋችሁ፣ በጣም ብዙ የለፋችሁ እና አሁንም ለመገናኘታቸው ምክንያታችሁ ብዬ የማስበው እናንተን ነው እና የነበራቸውን ግንኙነት አሁንም ከቻላችሁ ዋሽታችሁም ቢሆን ወደ ሰላማዊ ህይወታቸው እንድትመልሷቸው እና እነሱ ሁለታቸው ብቻቸውን ደግሞ አውርተው የነበረውን ነገር ወደ ጥሩ እንደሚመጣ ምንም ቅንጣት ታክል አልጠራጠርም። ፋሚሊ ቅንጣት ታክል አልጠራጠርም። እንግዲህ ፋሚሊዎቼ ከዚህ በላይ ምንም ብዙ አልጫናችሁም። እስካሁን የነበረኝ ቪዲዮ ይህን ይመስላል። ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ብሩክና ሃይሚ መቼም አይለያዩም እያላችሁ ኮመንቱን ሙሉ ልይ እስከ መጨረሻ ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።